ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጠላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ከመሰረቱም እያስተማርን እንገኛለን። በዛሬው ትምህርታችን ወይም በዛሬው ቪዲዮአችን በገ ቤተሰብ ቃላት ምስረታ ቀለል ባለ መንገድ እንዴት አድርገን ነው ቃላቶችን አገጣጥመን ማንበብና መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን በገ ቤተሰብ ቀለል ባለ መንገድ እንዴት አድርገን ነው ቃላቶችን አገጣጥመን ማንበብና መጻፍ ምንችል የሚለውን ትምህርት ነው ዛሬ የምንመማር። በመጀመሪያ ደረጃ የቤተሰባቸውን እናያለን። ከዛ በእያንዳንዳቸው ቃላቶችን መስርተን እናያለን ማለት ነው። እንግዲህ የመጀመሪያ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እንግዲህ እነዚህ የገ ቤተሰብ ናቸው። ቀለል ባለ መንገድ ቤተሰባቸውን በዚህ መልኩ ከቆጠርን በእያንዳንዳቸው ቃላቶችን አገጣጥመን እንዴት አድርገን ነው ማንበብ ምንችል የሚለውን እናያለን። የመጀመሪያ ከዚህ ጋር በገ ቤተሰብ ገ፣ ለ፣ ጸ፣ ገ፣ ለ፣ ጸ በአንድ ላይ ገለጸ፣ ገለጸ። እንግዲህ ለ የመጀመሪያ ናት፣ ጸ የመጀመሪያ ናት። በአንድ ላይ ገለጸ ብለን እናነባለን። ቀለል ባለ መንገድ በዚህ መልኩ ቃላቶችን አገጣጥመን ማንበብና መጻፍ እንችላለን። ቀጣይ ደግሞ ገ፣ ረ፣ ፈ፣ ገ፣ ረ፣ ፈ በአንድ ላይ ገረፈ፣ ገረፈ። እንግዲህ ረም የመጀመሪያ ቤት ነች፣ ፈም የመጀመሪያ ነች። በአንድ ላይ ገረፈ ብለን እናነባለን። ቀለል ባለ መንገድ በዚህ መልኩ አገጣጥመን ማንበብና መጻፍ እንችላለን። ቀጣይ ደግሞ ገ፣ በ፣ ያ፣ ገ፣ በ፣ ያ በአንድ ላይ ገበያ፣ ገበያ። እንግዲህ በ የመጀመሪያ ቤት ናት፣ ያ ደግሞ የቤተሰብ አራተኛ ናት። በአንድ ላይ ገበያ ብለን እናነባለን። ገበያ። እያንዳንዱን ቃላቶችን አገጣጥመን ለማንበብ በመጀመሪያ ያው ፊደሎችን ወይም ሆሄዎችን ከየትኛው ቤተሰብ እንደመጡ መለየት ነው የሚጠበቅብን። ቀጣይ ደግሞ ገ፣ ደ፣ ለ፣ ገ፣ ደ፣ ለ በአንድ ላይ ገደለ፣ ገደለ። ደ የመጀመሪያ ቤት ናት፣ ለ የመጀመሪያ ቤት ነች። በአንድ ላይ ገደለ ብለን እናነባለን። ገደለ። ቀጣይ ደግሞ ገ፣ ረ፣ ጣ፣ ገ፣ ረ፣ ጣ በአንድ ላይ ገረጣ፣ ገረጣ። ረ የረ ቤተሰብ የመጀመሪያ ናት፣ ጣ ደግሞ የጠ ቤተሰብ አራተኛ ናት። በአንድ ላይ ገረጣ ብለን እናነባለን። ገረጣ። እንግዲህ በገ ቤተሰብ በመጀመሪያ ፊደሏ በዚህ መልኩ ቃላቶችን አገጣጥመን ማንበብና መጻፍ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ በሁለተኛዋ በጉ ጉ፣ ዞ፣ ጉ፣ ዞ በአንድ ላይ ጉዞ፣ ጉዞ። እንግዲህ ጉ የሁለተኛዋ ናት፣ ዞ ደግሞ የዘ ቤተሰብ መጨረሻ። በአንድ ላይ ጉዞ ብለን እናነባለን። በዚህ መልኩ አገጣጥመን ማንበብና መጻፍ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ ጉ፣ ም፣ ጉ፣ ም በአንድ ላይ ጉም፣ ጉም። ቀጣይ ጉ፣ ዳ፣ ይ፣ ጉ፣ ዳ፣ ይ በአንድ ላይ ጉዳይ፣ ጉዳይ። ያው ዳ የደ ቤተሰብ አራተኛ፣ ይህ ደግሞ የቤተሰብ ስድስተኛ። በአንድ ላይ ጉዳይ ብለን አገጣጥመን ማንበብና መጻፍ እንችላለን። ቀጣይ ደግሞ ጉ፣ ዳ፣ ት፣ ጉ፣ ዳ፣ ት በአንድ ላይ ጉዳት፣ ጉዳት። ቀጣይ ደግሞ ጉ፣ ባ፣ ኤ፣ ጉ፣ ባ፣ ኤ ባ የቤተሰብ አራተኛ ናት፣ ኤ ደግሞ የአ ቤተሰብ አምስተኛ ናት። በአንድ ላይ ጉባኤ ብለን እናነባለን። ጉባኤ። ቀጣይ ደግሞ ጉ፣ ማ፣ ሬ፣ ጉ፣ ማ፣ ሬ በአንድ ላይ ጉማሬ፣ ጉማሬ። እንግዲህ በጉ በሁለተኛዋ ፊደል
በዚህ መልኩ ቃላቶችን አገጣጥመን ቀለል ባለ መንገድ ማንበብና መጻፍ። ቀጣይ ደግሞ በሶስተኛዋ በጊ ጊዜ ጊዜ በአንድ ላይ ጊዜ ብለን እናነባለን። ጊዜ። ቀጣይ ደግሞ ጊቢ ጊቢ በአንድ ላይ ግቢ ግቢ። ቢ የበቤተሰብ ሶስተኛ ናት። ዜ ደግሞ የዘቤተሰብ አምስተኛ ናት። ከዚህ ጋር ግቢ ብለን እናነባለን። ቀጣይ ደግሞ ጊዮን ጊዮን በአንድ ላይ ጊዮን ጊዮን። ዮ የቤተሰብ መጨረሻ፣ ን ደግሞ የነቤተሰብ ስድስተኛ፣ በአንድ ላይ ጊዮን ብለን እናነባለን። ጊዮን። ቀጣይ ደግሞ ጊደር ጊደር በአንድ ላይ ጊደር ጊደር። ቀጣይ ደግሞ ውጊያ ውጊያ በአንድ ላይ ውጊያ ውጊያ። እንግዲህ በሶስተኛዋ በጊ ቀለል ባለ መንገድ በዚህ መልኩ ቃላቶችን አገጣጥመን ማንበብና መጻፍ። አራተኛ ደግሞ በጋ ጋሪ ጋሪ በአንድ ላይ ጋሪ ጋሪ ብለን እናነባለን። ሪ የረቤተሰብ ሶስተኛ ነች። በአንድ ላይ ጋሪ ብለን እናነባለን። ቀጣይ ደግሞ ጋራ ጋራ በአንድ ላይ ጋራ ጋራ። ራ የረቤተሰብ አራተኛዋ ነች። በአንድ ላይ ጋራ ብለን እናነባለን። ቀጣይ ደግሞ ጋሻ ጋሻ በአንድ ላይ ጋሻ ጋሻ። ቀጣይ ደግሞ ጋዜጣ ጋዜጣ በአንድ ላይ ጋዜጣ ጋዜጣ። ቀጣይ ደግሞ ጋብቻ ጋብቻ በአንድ ላይ ጋብቻ ጋብቻ። እንግዲህ በአራተኛዋ በጋ በዚህ መልኩ ቃላቶችን አገጣጥመን ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ በአምስተኛዋ በጌ ጌጥ ጌጥ በአንድ ላይ ጌጥ ጌጥ። ጥ የጠ ቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ ይህን ጌጥ ብለን እናነባለን። ጌጥ። ቀጣይ ደግሞ ጌም ጌም በአንድ ላይ ጌም ጌም። ም ደግሞ የመቤተሰብ ስድስተኛ፣ በአንድ ላይ ጌም ብለን እናነባለን። ጌም። ቀጣይ ደግሞ ጌሾ ጌሾ በአንድ ላይ ጌሾ ጌሾ። ሾ የሸ ቤተሰብ መጨረሻ ቤት ነች። በአንድ ላይ ጌሾ ብለን እናነባለን። ቀጣይ ደግሞ ወጌሻ ወጌሻ በአንድ ላይ ወጌሻ ወጌሻ። ቀጣይ ደግሞ ጌዲኦ ጌዲኦ በአንድ ላይ ጌዲኦ ጌዲኦ። እንግዲህ በአምስተኛዋ በጌ በዚህ መልኩ ቃላቶችን ቀለል ባለ መንገድ አገጣጥመን ማንበብና መጻፍ እንችላለን። ቀጣይ ደግሞ በስድስተኛዋ በግ ግልጽ ግልጽ በአንድ ላይ ግልጽ ግልጽ። ል የለቤተሰብ ስድስተኛ፣ ጽ ደግሞ የጸ ቤተሰብ ስድስተኛ፣ በአንድ ላይ ግልጽ ብለን እናነባለን። ግልጽ። ቀጣይ ደግሞ ግምት ግምት በአንድ ላይ ግምት ግምት። ም የመቤተሰብ ስድስተኛ፣ ት ደግሞ የተቤተሰብ ስድስተኛ፣ በአንድ ላይ ግምት ግምት። ቀጣይ ደግሞ ግዛት ግዛት በአንድ ላይ ግዛት ግዛት። ቀጣይ ግብር ግብር በአንድ ላይ ግብር ግብር። ቀጣይ ደግሞ ግድብ ግድብ በአንድ ላይ ግድብ ግድብ። እንግዲህ በግ በስድስተኛዋ ቃላቶችን በዚህ መንገድ አገጣጥመን ቀለል ባለ መንገድ መጻፍና ማንበብ። መጨረሻ ደግሞ በጎ ጎላ ጎላ በአንድ ላይ ጎላ ጎላ። ላ ደግሞ የለቤተሰብ አራተኛ ናት። በአንድ ላይ ጎላ ብለን እናነባለን። ጎላ። ቀጣይ ደግሞ ጎጥ ጎጥ በአንድ ላይ ጎጥ ጎጥ። ቀጣይ ጎርፍ
ርፍ በአንድ ላይ ጎርፍ ጎርፍ። ቀጣይ ደግሞ ጎዳና ጎዳና በአንድ ላይ ጎዳና ጎዳና። ቀጣይ ደግሞ ጎመን ጎመን በአንድ ላይ ጎመን ጎመን። እንግዲህ በጎ በዚህ መንገድ ቀለል ባለ መንገድ ቃላቶችን አገጣጥመን መጻፍና ማንበብ እንችላለን። በአጠቃላይ በገ ቤተሰብ በዚህ ሁኔታ ቃላቶችን ቀለል ባለ ሁኔታ ማንበብ መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ